ተናስተልን ለተሐሙስ ሚያዝያ 2 2017 ዓ.ም እንደምላችኋል የተወዳችሁና የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን ከኩለ ቀን 6 ሰዓት ጀምሮ እስከ 8 ሰዓት ድረስ በርካታ ጉዳዮች የሚስተናገዱበት ዜና ኢትዮጵያ እነሆ አሁን ይጀምራል። ዜና ኢትዮጵያ ከናንተ ጋር ለ2 ሰዓታት ያህል ቆይታ ያደርጋል። ተመልካቾቻችን ጌታቸው ይግዛውና ማህሌት ታደለ ዜና ኢትዮጵያን እየመራን አብረናችሁ ነን። እናንተም ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። የ6 ሰዓት አበይት ጉዳዮቻችንን እናስቀድም። በአማራ ክልል የባለድርሻ አካላት የምክክር አጀንዳ ማሰባሰብ ምዕራፍ የማስጀመሪያ መርሃ ግብር እየተካሄደ ነው። የእንስሳት በሽታን ለመከላከል በዘመቻ ክትባት እየተሰጠ መሆኑን የደቡብ ኦሞ ዞን ግብርና መምሪያ አስታወቀ። ከውጪ የመረጃ ምንጭ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ የጣሉት ታሪፍ ለ90 ቀናት እንዲዘገይ ወሰኑ። ተመልካቾቻችን በዜና ኢትዮጵያ ከዚህ ከዋናው ስቱዲዮ በተጨማሪ ሪፖርተሮችን በቀጥታ መስመር የተለያዩ ጉዳዮችን ይዘው ከናንተ ጋር ቆይታ ያደርጋሉ። ይህንንም መሰረት በማድረግ ደግሞ ሪፖርተራችን ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን ላይ ነው የሚገኘው። ቆየት ብሎ የሚያጋራን መረጃ ይኖራል። በተለይ ደግሞ በአማራ ክልል አጀንዳ የማሰባሰቢያ ምዕራፍ የማስጀመሪያ መርሃ ግብር እየተካሄደ ነው የሚገኘው የሀገራዊ ምክክር ኮሚሽን ይህንኑ የተመለከተ ጉዳይ ቆየት ብሎ ያጋራናል። አብራችሁን ሆኖ ዜና ኢትዮጵያ ጨጭር ጉዳዮችን ያስቀድማል። ተመልካቾቻችን አብራችሁን ሆኖ የኦብነግ ማዕከላዊ ኮሚቴ አብዱራህማን መሐዲን ከድርጅቱ ሊቀመንበርነት ማንሳቱን አስታወቀ። የግንባሩ ማዕከላዊ ኮሚቴ ከመጋቢት 30 2017 ዓ.ም ጀምሮ ሁለተኛ መደበኛ ስብሰባውን በጅግጅጋ ከተማ ያካሄደ ይገኛል። ከሚያዝያ 1 2017 ዓ.ም አንስቶ አብዱራህማን መሐዲን ከድርጅቱ ሊቀመንበርነት ማንሳቱን የግንባሩ ማዕከላዊ ኮሚቴ አባል መሐመድ አሰድ ሼክ በድሪ በሰጡት ጋዜጣዊ መግለጫ አስታውቀዋል። አብዱራህማን መሐዲ ከድርጅቱ ሊቀመንበርነት የተነሱት የድርጅቱን አንድነት ማስጠበቅ ባለመቻላቸውና ሌሎችም በምክንያትነት የተጠቀሱ ጉዳዮች ስለመኖራቸው የኮሚቴ አባሉ ገልጸዋል። እንደ ሪፖርተራችን ቴዎድሮስ ታደሰ ዘገባ የኦጋዴን ነጻ አውጪ ግንባር ያካሄደ በሚገኘው ሁለተኛ መደበኛ ስብሰባው ከኃላፊነታቸው በተነሱት አብዱራህማን መሐዲ ምትክ የግንባሩ ተቀዳሚ ምክትል ሊቀመንበር የነበሩት አብዱልከሪም ሼክ ሙሴ የግንባሩ ተጠባባቂ ሊቀመንበር ተደርገው መሰየማቸው ተገልጿል። የኩያ አጠቃላይ ሆስፒታል የሞራ ግርዶሽና ተዛማጅ የአይን ህመም ችግር ላለባቸው ከትግራይ ከአማራና ከአፋር ክልሎች ለተውጣጡ 1200 ሰዎች ነፃ የአይን ህክምና አገልግሎት እየሰጠ መሆኑን ገለጸ። የህክምና አገልግሎቱ ለ4000 ሰዎች ተጠቃሚ የሚያደርግ ሲሆን የትግራይ ጤና ቢሮ ኩር ብላይንድነስ ፕሮጀክት ከተባለው ግብረሰናይ ድርጅት ጋር በመተባበር ለ8 ተከታታይ ቀናት የሚቆይ መሆኑን ሆስፒታሉ አስታውቋል። በኩር ብላይንድነስ ፕሮጀክት የዘመቻው አስተባባሪው ዶክተር ተስፋዬ ተክለማርያም የአይን ህክምና ዘመቻው ከህክምና አገልግሎቱ በተጨማሪ ታካሚዎች ለመጡበት ትራንስፖርት በቆይታቸው ለሚያወጡት ለምግብና ለመኝታ ወጪም በተቋሙ እንደሚሸፈን ተገልጿል። ለሪፖርተራችን ገብረ እግዚአብሔር ኃይሉ ዘገባም ህክምናው በትግራይ ከወራት በፊት ተንቤን አብያዲ ለ700 ታካሚዎች የተሰጠ ሲሆን ከአማራ ክልል ዋግኽምራ ዞን እንዲሁም ከአፋር ክልል አጎራባች ዞኖች ለመጡ ታካሚዎች አገልግሎቱ ተጠቃሚ ያደረጋቸው መሆኑን የኩያ ሆስፒታል መረጃ ያመለክታል። በደቡብ ኢትዮጵያ ክልል ተግባራዊ እየተደረገ ያለውን የትምህርት ልማት ንቅናቄን ተከትሎ ተስፋ ሰጪ ለውጥ መመዝገቡን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ተናገሩ። የክልሉ ትምህርት ቢሮ የ9 ወራት እቅድ አፈጻጸም ግምገማ የእውቅናና ማበረታቻ መርሃ ግብር በጂንካ ከተማ እየተካሄደ ይገኛል። በመድረኩ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ንቅናቄውን ተከትሎ አበረታች ለውጥ እየተመዘገበ ስለመሆኑ አብራርተዋል። በተለይም በትምህርት ተደራሽነት
አግባብነትና ልዩ ፍላጎት ዘርፍ ተስፋ ሰጪ ለውጥ መመዝገቡን በጥንካሬነት አንስተዋል። ቀሪ ትኩረት የሚሹ ስራዎች መኖራቸውን የጠቆሙት ርዕሰ መስተዳድሩ በተማሪዎች ምገባና መምህራን አቅም ግንባታ ላይ በትኩረት ሊሰራ እንደሚገባም አሳስበዋል። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ የክልሉ ትምህርት ቢሮ ኃላፊ ወይዘሮ ፀሐይ ወራሳ በማህበራዊ ልማት ለውጥ ለማምጣት የሚደረገውን ጥረት ሁሉም ባለድርሻ አካላት ሊደግፉት እንደሚገባ ጠቅሰው ጥራትን የማረጋገጥ ስራው በልዩ ትኩረት ሊመራ ይገባል ብለዋል። ዜና ኢትዮጵያ በዝርዝር ወደሚመለከተውና ከሪፖርተሮቻችን በቀጥታ መረጃዎችን ወደሚቀበልበት ምዕራፍ ነው የሚሻገረው። የአማራ ክልል የባለድርሻ አካላት የምክክር አጀንዳ ማሰባሰብ ምዕራፍ የማስጀመሪያ መርሃ ግብር እየተካሄደ ይገኛል። በሁለተኛው ምዕራፍ የምክክር አጀንዳ ማሰባሰብ ከፖለቲካ ፓርቲዎች፣ ከመንግስት አካላት፣ ከማህበራት፣ ከተጽዕኖ ፈጣሪዎችና ከተቋማት የተወከሉ ባለድርሻ አካላት ይሳተፉበታል ተብሏል። ሪፖርተራችን ሳሙኤል ወርቃየው ተጨማሪ መረጃዎችን በጉዳዩ ላይ ያደረሰን ደግሞ በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምንልሃል። እንደ ባለድርሻ አካላት በሚሳተፉበት በዚህ በሁለተኛው ምዕራፍ የምክክር አጀንዳ ማሰባሰብ መርሃ ግብር ላይ ምን ሀሳቦች ተነሱ የሚለውን ጉዳይ እስኪያደርሰን። አመሰግናለሁ። እንግዲህ በአማራ ክልል የአጀንዳ ማሰባሰብ ምዕራፍ እንግዲህ በሁለት ምዕራፎች እየተካሄደ ይገኛል። የመጀመሪያው ምዕራፍ በተለይ የተለያዩ ማህበረሰብ ክፍሎችን የወከሉ ወኪሎች እንግዲህ በባለፉት ቀናት አጀንዳዎችን ሲያጠናቅቁና ሲያጠናክሩ ውለው እንግዲህ በትናንትናው ዕለት መጠናቀቁ የሚታወስ ነው። እኛም በተከታታይ መረጃዎችን ስናደርስ ቆይተናል። እንግዲህ ትናንት የመጀመሪያው ምዕራፍ መጠናቀቁን ተከትሎ ደግሞ በዛሬው ዕለት ደግሞ የተለያዩ ባለድርሻ አካላት የሚሳተፉበት የአጀንዳ ማሰባሰብ ምዕራፍ እንግዲህ ዛሬ የማስጀመሪያ መርሃ ግብር እየተካሄደ ነው የሚገኘው። በሁለተኛው ምዕራፍ የሚሳተፉ አካላትም ተጽዕኖ ፈጣሪዎች፣ ተፎካካሪ የፖለቲካ ፓርቲዎች፣ የመንግስት አካላት፣ ተቋማትና የተለያዩ ማህበራት ደግሞ እንግዲህ ከዛሬ ጀምሮ እስከ ሚያዝያ 4 ቀን እንደ ክልል ብሎም እንደ ሀገራዊ ፋይዳ ላለመግባባቶች እንደ ምክንያት ብሎ እንዲሁም ደግሞ እንደ መፍትሄ የሚያስቀምጧቸው የተለያዩ አጀንዳዎችን ይሰበስባሉ፣ ያሰባስባሉ፣ ይወያያሉ ተብሎም ይጠበቃል ማለት ነው። እንግዲህ ዛሬ በተካሄደው የማስጀመሪያ ስነ ስርዓትም ቀደም ሲል የጠቀስኳቸው የተፎካካሪ ፖለቲካ ፓርቲዎች ተወካዮች እንዲሁም የተለያዩ ተጽዕኖ ፈጣሪዎች እና ተቋማትና ማህበራት የተወከሉ ተወካዮች እንግዲህ በዚሁ መርሃ ግብር እየተሳተፉ ይገኛሉ። በዛሬው የማስጀመሪያ መርሃ ግብር ላይም ኮሚሽነሮች የተለያዩ መልእክቶችንም አስተላልፈው ነበር። ኮሚሽነር ዮናስ አዳየና መላኩ ወልደ ማርያም በተለይም ደግሞ እንደ ሀገር ከዚህ በፊት የመጣንባቸው አለመግባባቶችና የግጭት አዙሪቶችን ለመፍታት እንግዲህ ምክክር ዋነኛውና ቁልፉ መንገድ መሆኑን አውስተዋል። በተለይም ደግሞ እንግዲህ ከዚህ በፊት የመጣንበትን በቃን የምንልበትን የተለያዩ አጀንዳዎችን በምክክር የምንፈታበትን በማወጣት ሀሳቦችን በማወጣጣት ረገድም ታዲያ በባለፉት ቀናት የተሰበሰቡት የማህበረሰቡ ወኪሎች ያሰባሰቧቸው አጀንዳዎች እንዳሉ ሆነው የተለያዩ ባለድርሻ አካላትን ጣልቃ ገብነትና የተለያዩ ባለድርሻ አካላትን ተሳትፎም ይጠይቃል ብለዋል። በዚህም ረገድ እንግዲህ ከዛሬ ጀምሮ የሚሳተፉ ባለድርሻ አካላት ሚናቸው ከፍተኛ መሆኑን ገልጸዋል። በተለይም እንደ ተቋማት ያሉ ችግሮችን በተለይም እንደ ሀገር ብሎም እንደ ክልል ብሎ የሚታዩ ችግሮችን በምሁራን ደረጃ በተጽዕኖ ፈጣሪዎች ደረጃ ይወጣጣሉ ተብሎ ይጠበቃል ማለት ነው። እኛም እንግዲህ ከዛሬ ጀምሮ በሚካሄደው የአጀንዳ ማሰባሰብ ምዕራፍ ላይ እንግዲህ የሚሳተፉ የተለያዩ ባለድርሻ አካላትንም ለማናገር ሞክረን ነበር። በተለይም ከባለፉት ቀናት የተወሰዱ ተሞክሮዎች እንደ አንድ ግብዓት በመውሰድ እነዚህ ባለድርሻ አካላትም እንደ ክልል ብሎም እንደ ሀገር አላግባባ ያሉ የሀሳብ ልዩነቶችንም የሚያመጡ አጀንዳዎችን በማወጣጣትና ሀሳብን በመስጠት በኩል የበኩላቸውን አስተዋጽኦ እንደሚወጡ ሀሳባቸውን አጋርተውናል ማለት ነው። እንግዲህ በቀናት በሚቆየው የአጀንዳ ማሰባሰብ ምዕራፍም ከነዚህ ባለድርሻ አካላት እንግዲህ እንደ ክልላዊ ብሎም እንደ ሀገራዊ ፋይዳ ያላቸው አጀንዳዎች ይሰበሰባሉ ተብሎም ይጠበቃል። እንግዲህ በዚሁ መድረክ ላይ በተለይም ደግሞ ሀሳባቸውን አጀንዳ አለኝ የሚሉ የክልሉ ተወላጆች ሁሉ እንደ ክልል ብሎም እንደ ሀገር አላግባባ ለሚሉ አጀንዳዎች ሁሉ ሀሳብ አለኝ የሚሉ አካላትን ሁሉ ኮሚሽኑ ሀሳባቸውን በተለያዩ መንገዶች ለመቀበል ዝግጁ መሆኑን ገልጿል። በተለይም ደግሞ በእስር ቤት ያሉ የሚገኙ የክልሉ ተወላጆች ከውጭ የሚገኙ ዲያስፖራዎችን ጨምሮ እንግዲህ ኮሚሽኑ ስራዎችን እስከሚያጠቃልል ድረስ በማንኛውም ሰዓት የተለያዩ አጀንዳዎችን ሀሳብ አለኝ እንደ ክልል ብሎም እንደ ሀገር አላግባባ ላሉ መፍትሄና እንደ ምክንያት የሚነሱ ሀሳቦችን አጀንዳዎችን የመስጠት ኃላፊነት ወይም ደግሞ እኔ ተቆርቋሪ ነኝ የሚል አካል ሁሉ ሀሳባቸውን በኮሚሽኑ በኩል ማስተላለፍ እንደሚችሉም እንግዲህ በዛሬው ዕለት መልእክት የተላለፈበት ሁኔታ አለ። እንግዲህ እኛም እየተከታተልን እስከሚያዝያ ድረስ የሚኖሩ ሀሳቦችና የሚኖሩ ሁነቶችን እየተከታተልን መረጃዎችን ወደ እናንተ የምናደርስ ይሆናል። የዛሬው የመክፈቻ ስነ ስርዓት ይህን ይመስል ነበር። ሳሙኤል ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። በመንግስት ኮሚኒኬሽን ጉዳዮች ላይ የሚሰሩ ባለሙያዎች የህብረተሰቡን አንድነት የሚያጠናክሩ ስራዎችን በትኩረት መስራት እንደሚጠበቅባቸው ተገለጸ። ተስፋዬ ለምቤሳ ዝርዝር አለው።
በኢትዮጵያ በማህበራዊ መገናኛ ብዙሃን የሚሰራጩ ሐሰተኛና ያልተረጋገጡ መረጃዎች ከጊዜ ወደ ጊዜ እየጨመሩ ይገኛሉ። እነዚህ የተሳሳቱ መረጃዎች ታዲያ በህብረተሰቡ ብሔራዊ አንድነትና ሰላም ላይ የሚያደርሱት አሉታዊ ተጽዕኖም ከፍ እያለ መጥቷል። ይህንን አሉታዊ ተጽዕኖ ለመቋቋም በመንግስት ኮሚኒኬሽን ጉዳዮች ላይ የሚሰሩ ባለሙያዎች የህብረተሰቡን አንድነት የሚያጠናክሩ ትክክለኛ መረጃዎችን በማሰራጨት ሚናቸውን ሊወጡ እንደሚገባ ተጠይቋል። የጨለማውን ጊዜ ማጉላቱ ብርሃን ያመጣል። ይልቅንስ ጭላንጭሉን አይቶ ወደ ጭላንጭሉ ተስፋ መጓዝ የበለጠ ብርሃን ያመጣል ብዬ አስባለሁና ሞር መልካም ተስፋዎቻችን ላይ አብሮነታችን ላይ ያሉ በጎነት ያብሮ የመኖር የመካፈል የመረዳዳት እሴቶቻችን ማለት የሥራ ባህላችን ራሱ እኮ የደቦ ባንድ ላይ የመስራት የሥራ ባህል አለን። አንድ ላይ መብላት ብቻ አይደለም። እንዴት አድርገን ነው ህዝቡን ኮሚኒኬት የምናደርገው? በየት በኩል ነው ማሳየት የሚጠበቅብን የሚለውን መለየት ከሁላችንም የሚጠበቅ እንደሆነ መገንዘብ ያስፈልጋል ማለት ነው። አጠቃላይ አሰባሳቢ የሆኑ ትርክቶችን ከመገንባት አንፃር ማህበረሰቡን አንድ ወደሚያደርግ ኃይልን ወደሚያሰባስብ የበፊቱን አብሮነትና መቻቻልን በሚያዳብር መንገድ መልክቶቻችንን ማሰራጨት ይጠበቅብናል። የሰላምን አስፈላጊነትን በማስገንዘብ አውንታዊ መልክቶችን ማሰራጨት እንደሚገባቸውም ነው የተገለጸው። በጣም በፍጥነት የሚዛመቱ የሐሰት ማስረጃዎች፣ የሐሰት መረጃዎች፣ ዜናዎች እና በቅጽበት የህዝብን ስሜት የሚረብሹ መረጃዎች እየተሰራጩ በሚገኙበት ወቅት በዚህ ደረጃ ህብረ ብሔራዊነትን፣ አንድነትን፣ የህዝቡን ትስስር አስጠብቆ ለማቆየት የኮሚኒኬሽን ባለሙያዎች ትልቅ ዝግጁነት፣ ክህሎትና ቁርጠኝነት ያስፈልጋቸዋል። በማህበራዊ መገናኛ ብዙሃን የሚሰራጩ ሐሰተኛ መረጃዎችን ለመቋቋም ባለሙያዎቹ ከህብረተሰቡ ጋር በቅርበት መስራት ይጠበቅባቸዋል ተብሏል። የእንስሳት በሽታን ለመከላከል በዘመቻ ክትባት እየተሰጠ መሆኑን የደቡብ ኦሞ ዞን ግብርና መምሪያ አስታወቀ። በቅርቡ የበልግ ዝናብን ተከትሎ በዞኑ የተከሰተው የእንስሳት በሽታ ጉዳቶችን አድርሷል። ወንደሰን አፈወርቅ የእንስሳት በሽታ እስከ ሞት የደረሰ ጉዳትን አስከትሏል። ይህንን ተከትሎም በደቡብ ኦሞ ዞን የክትባት ዘመቻዎች እየተከናወኑ ይገኛሉ። በቅርቡ የእንስሳት በሽታው ከተከሰተባቸው አካባቢዎች አንዱ የበና ጸማይ ወረዳ ነው። በወረዳው የተለያዩ ቀበሌያትም እንስሳቱን የመከተብ ስራ እየተሰራ ነው። ትናንት መልእክት ደርሶን ነበር። ነገ ክትባት አለ የሚል ነው። የራሴን 30 ከብቶች ይዤ ነው የመጣሁት ለማስከተብ። ይህ ስፍራ በተለያዩ ጊዜያት ለከብቶቻችን ክትባት የሚሰጥበት ነው። ክትባት አለ በሚባልበት ወቅትም ሁሌ እናስከትባለን። አያ ከብት ለክትባት የመጣኩ ነው። ክትቦች የመጣ ክትባት መጀመሪያ መድኃኒት ከሰጣ ያው መከላከልኩ ነው። ያው በሽታ አይጋብም። ሳይካትፍ ሆነ ይጋባል። በሽታ ከያዝክ ያው ይጎዳል። በዚህ መልኩ ዘመቻው ተጠናክሮ እንዲቀጥል በማድረጉ ረገድ የጎሳ መሪዎችን ጨምሮ በማህበረሰቡ ዘንድ ተቀባይነት ያላቸው ግለሰቦች ማህበረሰቡን የማሳመን ስራን እየሰሩ ይገኛሉ። ማህበረሰቡ ግማሹ የማይረዳል ከተከተበ ከብቶቹ ወይ ቶሎ አይወልድም የሚል ትንሽ አስተሳሰብ አለ። ይሄንን ስታስረዳቸው ደግሞ የበለጠ እሱ ተቀብለው በተለይ ማህበረሰብ ጎሳ መሪዎች ሲነግሩ ይቀበላሉ። ምንም ያደለም ከዚህ የበለጠ ሌላ ቻሌንጆች ሲኖሩ ሲነገር ተቀብለው ያመጣሉ። የበና ጸማይ ወረዳ ግብርና ልማት ጽሕፈት ቤት ምክትል ኃላፊ አዲሱ ሮሮ እንደገለጹት በወረዳው በተለያዩ ቀበሌያት በቅርቡ የተከሰተው የእንስሳት በሽታ ጉዳትን አድርሷል። ይህንን ተከትሎም የክትባት ዘመቻ እየተካሄደ ነው። ባለፈው የበልግ ወቅት ዝናብ ከጣለ ከአንድ ሳምንት በኋላ እንደ ወረዳችን ያው በተወሰነ ይሄ አፈር ወለድ የሚባል እርጥበትን ተከትሎ የሚነሳው የእንስሳት በሽታ ተከስቶ አንድ 10 ቀበሌያት ላይ ያው የእንስሳት ሞት ተመዝግቦ ነበርና እንደ ወረዳ ወደ 122 የሚሆን በተከታታይ ቀናት ውስጥ ሞት ተመዝግቦ ነበር። አሁን ቦቫይን ፓስቶራሊስ የሚባል ክትባት ያው ከክልልም ቀርቦልን እየሰራን ነው የምንገኘው። በአሁን ደረጃ ያው የእንስሳት ሞትም የሚባል እንትን እየተመዘገበ አይደለም። ሙሉ በሙሉ ቁጥጥር ማድረግ ተችሏል ማለት ነው። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ከፍተኛ ቁጥር ያለው የእንስሳት ሀብት ይገኛል። እነዚህን የእንስሳት ሀብቶች ከበሽታ ለመከላከል በተለይ ደግሞ ለዳልጋ ከብቶች የተለያዩ ክትባቶች እየተሰጡ ይገኛሉ። ይህም በተለያዩ የዞኑ አካባቢዎች እየተከናወነ ይገኛል። በዞናችን በ2017 በጀት ዓመት አጠቃላይ ከ4.8 ሚሊዮን በላይ መሆኑን እንስሳት ክትባት እንከትባለን ብለን አቅደን ነበር። ከዛ ውስጥ ኦልሞስት
ወደ 1.4 የሚሆነው ነው እስከ ባለፈው 2 ወር ጊዜ ከተብ ነው። በዚህ ሂደት ውስጥ አሁን ባለበት ደረጃ ኦሎሞስት 1.4 በላይ 1.4 ሚሊዮን በላይ መሆን እንስሳቱን ክትባቶችን እየሰጠን ያለ ነው። እየተካሄደ የሚገኘው የክትባት ዘመቻም ለውጥን እያመጣ ነው። በዚህ በተጠረጠርናቸው በሽታ አይነቶች ይጠቃሉ ያሰብናቸው የተጎዱ እንስሳት 90% የሚሆን ታገግመዋል። የዳኑ እንስሳት በርካታዎች ናቸው። ከዳልጋ ገብቶች በተጨማሪ የአርብቶ አደሩ ሀብቶች የሆኑ ፍየሎች እንዲሁም በጎች ላይም የክትባት ዘመቻው በተለያዩ አካባቢዎች እየተካሄደ ይገኛል። ከዜና ኢትዮጵያ ወደ ውጭ አጫጭር ዘገባዎቻችን እንሻገራለን ተመልካቾች። ዩክሬን ለሩሲያ ሲዋጉ የነበሩ ቻይናውያንን መማረኳን አስታወቀች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬን ኃይሎች በምስራቃዊ ዶኔትስክ ግዛት ለሩሲያ ሲዋጉ የነበሩ ቻይናውያን ወታደሮችን በቁጥጥር ስር ማዋላቸውን ገልጸዋል። ፕሬዝዳንት ዜሌንስኪ ይህ ክስተት ሩሲያ ከቻይና ጋር ባላት ግንኙነት ፑቲን ጦርነቱን ለመጨረስ ፍላጎት እንደሌላቸው ያሳያል ሲሉ ተችተዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጂያን ጉዳዩን መሰረተ ቢስ ነው በማለት ቻይናውያን ዩክሬንን ለመዋጋት በሩሲያ ተመልምለዋል የሚለውን የዜሌንስኪን አባባል ውድቅ አድርገውታል። ይልቁንም የቻይና መንግስት ዜጎቹ የትጥቅ ግጭት ካለባቸው አካባቢዎች እንዲርቁና በማንኛውም የትጥቅ ግጭቶች ውስጥ ከመሳተፍ እንዲቆጠቡ አስጠንቅቋል ብለዋል። ይሁንና ቤጂንግ ስለተያዙት የቻይና ዜጎች ጉዳይ ተገቢውን መረጃ ከኪየቭ እያጣራች መሆኗንም አክለዋል ሲል የዘገበው ፍራንስ 24 ነው። በሌላ ዜና አሜሪካ በኢራን ላይ አዲስ ማዕቀብ ጣለች። አሜሪካ ለረጅም ጊዜ በቅርበት ስትከታተለው በነበረው የኢራን የኒውክሌር ፕሮግራም ላይ አዲስ ማዕቀብ መጣሏን አስታውቃለች። በኢራን የአቶሚክ ኢነርጂ ድርጅትና ከኒውክሌር መርሃ ግብር ጋር ቁርኝት አላቸው በተባሉ አካላት ላይ ነው ማዕቀብ የጣለችው። አሜሪካ በኢራንና በተለይም በኒውክሌር መርሃ ግብሯ ላይ ጥብቅ ማዕቀቦችን ስትፈጽም ቆይታለች። ይህ አዲሱ ማዕቀብ ግን የፊታችን ቅዳሜ በኦማን ሊደረግ ከታቀደው የኒውክሌር ድርድር በፊት የተደረገ ነው። አሜሪካ ይህን እርምጃ የወሰደችው የኢራን የኒውክሌር ጦር መሳሪያ እድገት ለዓለም አቀፍ ደህንነት ስጋት ነው በሚል ነው። በአሜሪካና ኢራን መካከል ያለው የጦርነት ስጋት ተካሮ ቀጥሏል ሲል የቲአርቲ ግሎባል ዘገባም አስረድቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ የጣሉት ታሪፍ ለ90 ቀናት እንዲዘገይ ወሰኑ። የአሜሪካው ፕሬዝዳንት የንግድ አጋሮቻቸው ላይ በትንሹ 10% ታሪፍ ጥለው የቆዩ ሲሆን አሁን በቻይና ላይ የጣሉትን ታሪፍ ወደ 125% በማሳደግ ለሌሎች የንግድ አጋሮቻቸው የ3 ወራት የእፎይታ ጊዜን ሰጥተዋል። ቻይናም በአሜሪካ ምርቶች ላይ የ84% የበቀል ታሪፍን በመጫን የንግድ ጦርነቱን ሀገራቱ አፋፍመውታል። ጊዜያዊ እፎይታን ተከትሎ አስተያየታቸውን የሰጡት 25% ታሪፍ የተጫነባቸው የካናዳው ጠቅላይ ሚኒስትር ለዓለም የንግድ እንቅስቃሴ አጋዥ የሆነ ውሳኔ ነው ብለዋል። የ90 ቀናት ታሪፍ ለሁሉም ሀገራት ባይሰራም ለንግድ እንቅስቃሴው ግን እፎይታን ይሰጣል መባሉን የዘገበው አልጀዚራ ነው።